አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አብዝቼ እመኝላችኋለሁ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍ ይባልልኝ። ሁልጊዜም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ የምታዩት ደግሞ ይኸው ዳገት ላይ ወጥቻለሁ ማለት ነው። ዛፍ ቅጠል የሌለበት ሀገር ማለት ነው። እንግዲህ ኖ ተፈራችሁ ደስ ይላል። ኖ ቶሎ ማለት ነው። አብራችሁ ተዝናኑ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። አዲስ የሆናችሁ ለቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ነባር ወንድሞቼ ደግሞ ላይክ እያደረጋችሁ ቪዲዮውን ጀምሩት፣ ሼር እያደረጋችሁ ግቡ ማለት ነው። ይሄ መልእክቴ ነው የሁልጊዜም። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ በጣም አልሐምዱሊላህ። ማን ነው ይሄንን ሀገር የሚያውቀው ማለት ነው? እንግዲህ ሳውዲ ሰፊ ናት። ምን ሀገር የምትጠይቅን እንደምት ተስፋ አደርጋለሁ። ሳውዲ በጣም ደስ ትላለች ማለት ነው። ግን እንዴት ነው ቆይ ሜዲያ ብቻ ነው እንዴ ያለው? አገሩ እንዴት ነው? ቤት የለውም እንዴ? ቆይ ቤት ሀገር ነው የሄድሽው እንደምትሉ ተስፋ አደርጋለሁ ሁላችሁም። እና ያው አንዳንዴ ከቤት ወጣ ስንል ዘመድ ጥየቃ ስንል ደግሞ የተለያዩ ነገሮችን እናያለን ማለት ነው። ሀገሮችን እናያለን። እኔ ካለሁበት ተገዝም ደግሞ እዚህ ሀገር ለየት ያለ ነገር ያየሁት ቢኖር ሱብሃንአላህ የሀገራችን ትዝታ ነው። ሀቂቃታን ሁሉን ነገር የምመሰስልባችሁ በቃ መስበሩ፣ መኪና መስበሩ ሁሉም ነገር ማለት ነው። ምንም የሌለው አፈር ብቻ ሰጥ ያለ ሜዳ ነው። እንደዚህ በርቀት ደግሞ ተራራችን እናያለን። ጉዞ ስናደርግ በጣም ደስ ይላል። ብታው ማሻአላህ ተባረክ ረህማን ሱብሃንአላህ ያለ ስብሃነ ተዓላ እንትን ይገርማል ደግሞ ተአምር። እንግዲህ ይሄ ሜዳ ሰጥ ያለ ነው፣ ምንም እርጥበት የለውም። እዚህ ጋር ግን ሱብሃነክ ምን ያለው መሰላችሁ? የኮተረው ውሃ አለ። ይሄ የኮተረው ውሃ አለ ማለት ነው። ይሄ የኮተረው ውሃ ምንድን ነው? ከየት መጥቶ ነው? ወላሁ አለ ያላህ ነገር ማለት ነው። እና እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም በአክብሮት አበረታቱኝ እላለሁ ውድ ቤተሰቦች። እዚህ ጋር ያለ አፈር ብቻ ነው ትንሽ ረጠብ ብሎ የምታዩት። ግን ውሃው ከየት ነው የመጣው? እኔ እንጃ ውሃው ከየት እንደመጣ። አካባቢዋ ትንሽ ለምለም ብላለች፣ ታምራለች ማለት ነው። ማሻአላህ ያላ ተአምር የሚገርም ነው። እና እንዴት ናችሁ? ላሳያችሁ ፈታ ዘና ትልበታላችሁ ብዬ ተስፋ አደርጋለሁኝ። ኢንሻአላህ ያስደስታችኋል ብዬ አስባለሁኝ። ይችን ሀገር የምታውቋት እንግዲህ ወይም ልጥቀስላችሁ እንዴ? ማን ነው እዚህ ያለው? እስኪ ንቶሎ ቡና አፍሉልኝ። በሸምሌ ኃይል የአንድ ሰዓት ተኩል መንገድ ተጉዘን እዛኔ ያለ ነው ማለት ነው። ሰሞኑን እንግዲህ ኃይል ያላችሁት በሸምሌ ያላችሁት እቻውጡ በኮሜንት እኔ የለሁ ብላችሁ። በተረፈ እንግዲህ አላህ በያላችሁበት ይጠብቃችሁ፣ ሰላማችሁን ያብዛልን። ሁላችንም ሀገራችን ኢትዮጵያ ሰላም ያድርግልን። እንደዚሁም ደግሞ በርቀት የምናየው ጎራ አለ። ማሻአላህ ተባረክ ረህማን ደስ ይላል። ያው መሬቱ ተገሲም እስከዛሬ በጣም ነው ልዩነት ያለው ማለት ነው። አንደኛ ደረቅ ነው፣ እንደዚህ አሸዋ እንደፈለጋችን ለመሄድ ይመቻል ማለት ነው። ጠይ ድንጋይ የለውም ምን የለው። ያ ረብ ልካል ፍቅር ሽኩር እንደ ሀገራችን በልቱል ነገር ይሄን ይመስላል ማለት ነው። ውድ ቤተሰቦች የገባችሁ ቪዲዮዬን እያያችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ ቢኢዝኒላህ አዳዲስ ነገሮችን
መልካም መልካም ነገር ይዤ ልመጣ አበረታቱኝ፣ አግዙኝ። እስከ ዛሬም ለምታግዙኝ እህት ወንድሞቼ ጀዛኩሙላህ ኸይረን ጀዛ ብያለሁ። ሁላችሁንም ከልብ ከልብ ነው የማመሰግነው። ያው እንግዲህ ድምፅሽ ጥራት የለውም ብላችኋል። ዛሬም ጥራት ያለው ይመስለኛል። እንግዲህ ንፋስ ምናምን የለውም ዛሬ እንኳን አልሐምዱሊላህ። ካለው በጣም ይቅርታ ማለት ነው። እንግዲህ የድምፅ ነገር ምንም ማድረግ አይቻልም። ሀቂቃትን በተለምዶ ይሁን ብቻ ምንም አይገባኝም ማለት ነው። እኔ እኮ ጮህ ያወራ ብዬ ነው የማወራው ጊዜም ያው ግን ሳዳምጠው ደግሞ ግልጽ አይደለም ድምፄ ማለት ነው። ለጥራቱ በጣም ይቅርታ እና ዛሬ ያው እንደሚመቻችሁ ተስፋ አደርጋለሁ። ሁላችሁም አብራችሁ ፈታ ዘና እንደምትሉ ተስፋ አደርጋለሁ። ስብሃንአላህ በዚህ በሜዳ በዚህ ጭር ባለ ሁኔታ ደግሞ በግ እዛ ማዶ ይታየኛል። ተመልከቱ እንግዲህ ምስኪን ነበር። በጎችስ ተሰማርተው ምንድን ነው የሚበሉት? የሚገርም ነው እኮ ምን እንደሚበሉ ወላሂ አለም። ምንም የሚነሳ ነገር የለም መሬት ላይ እና ይህን ይመስላል። እስከ መጨረሻው ቪዲዮውን እዩት። እስከ መጨረሻው ለመዳመጥ ሞክሩ እላለሁ። ያላችሁበት ያላ ሰላም እዝነት ራህመት አይለያችሁ። የምን ጊዜም እንደ ምኞቴ ነው። ሀገራችን ሰላም ያድርግልን። በስደት ያለን እህት ወንድሞች ሁላችንም አላህ ሰላም በሀገራችን ያብቃን፣ ርዝቃችን ደግሞ በሀገራችን ይክፈትልን እያላችሁ በዱዓ አንረሳሳ፣ እንታወስ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።